ኢትዮ ጣዕም ብቻ ጥያቄ የሚቀርብበት ሰዓት ላይ ደርሰናል። እንግዳችንም እዚህ ስቱዲዮ ተገኝቷል። ያው ይቀርብን ለዛ ይቅርታ ጠይቃለሁ ወደ ባንክ ገባህ ለዛ ዘኔ ለኛ ለስከፈል ኖ እንደዛ ሳይሆን ምን ያሁን አይዶ አሁን ይዘው መጣ ወይስ ምን አረከው ልል ነው እንጂ አሁንማ የዛን አይደገምም። ሬዲ ቀድሜ የተዘጋጀሁት ሌላ ጉዳይ ነበር ለማሰብኩት እሱን በጊዜ አልደርስ ይለኝ ወረፋ በዛ መርስ አልችልምና በቃ ማሳወቅ ነበረብኝ። ባንክ እኮ እንደ ቀልድ እኮ ተገብቶ አይወጣም እኮ ልክ ናቸው። ኤቲኤም ምናምን ካልተጠቀምክ እንደው ልክ ነው። የሥራ ጉዳይ ነበር ለዛም ለሥራ ጉዳይ ተፈልጎ እኔም አስቸኳይ ጉዳይ ስለነበር ለዛ ነበር እንትን ያልኩት የዘገየባቸው። ይቅርታ ጠይቅ በቃ ወሽ ሁለት ቀን ጠብቃለች። አይሆንም አልኳት። ከዛም በቃ ነገ በቃ ነገ ማታ ጠብቀኝ ስላስብ ዛሬ አደረገች። እሺ ባንዴ መናገር ስላልፈለገች እንጂ ይታያል አይናው ላይ የሚታይ ነገር አለ። ከዛን እሺ ያልኩና ገባው። ግን ቀሎልኛል። ይሻለኛል ትንሽ መናገር ትንሽ ቀሎልኛል። ግን ፊቷ ላይ ነገር ስላየው ብዙም የሆነ ጭንቀት ምናምን ትንሽ ብዙም አልፈጠረብኝም። እንደ ፈጣሪ ፈቃዱ ነው። መጨረሻ ተገናኘን። ያው እሷም ነገረችኝ ብዙ ነገር ማስተካከል እንዳለብኝ፣ ይሄ ዝም ብሎ የላይ በላይ የልጅ ጫዋታ እንደሌለበት ወደ ቁም ነገር መግባት እንዳለብን ብቻ ብዙ ነገር ተመካከርን። አሁን ሳለንበት ህይወታችን በቃ እንዴት መሄድ እንዳለብን ተመሳሳይ የሆነ የፋሚሊ ስታተስ ነው ያለን ማለት የሆነ እና ምንድነው በእንትን በጄሚስቶን ሽያለና ነገር ነው ሰራ የነበረው ኖርማል አልነበረም። የከበሩ ማድ ነው ጄሚስቶንና እና የከባበር እቃዎች እንደዛ ከባድ ነበር ነው ለመናገር ክፍለ ሀገሩ ሄዳለው ምናምን ነገርና ያ ነገር ደግሞ ከባድ ነው በአሁን ሰዓት። ስለዚህ ህገወጥ አሰራር ነው። ብዙ ወጣቶችም ደግሞ ያው ገንዘብ አለው ብሎ ይገቡበታል። ገንዘቡ ሊበሉበታል እንጂ መበላት የስንት ገንዘብ ፌክ ነገር ይኖረዋል። በቃ ስታመጣው ኖርማል ነው ስትብልጭ ነው ያምራል። ይዞ ወይ አልበሰለም ወይ የሆነ ነገር አልሆነም። በቃ ብቻ ስራ ውስጥ የገባበት ሰው ነው የሚያውቀው። ብዙ ስራ ተንኮል አለበት ስራው። በቀላሉ እንደዚህ እናደርጋለን ማለት በጣም የማይታሰብ ነው እና ስትራግል የበዛበት በቻልኳቸው በቃ ያንተ ቤተሰቦች በቃ ማለት ዛሬ መጀመሪያ ስትገናኝ ምን አለች ማለት በቃ እህትየውና ማለት እህትየው አገናኝታን ሄደች። አገናኝታን ሄደች። በቃ የሚገርም 2 ቀን 3 ቀን የተናገርኳት ደህና ነሽ በሰላም መጣሽ እንዴት ነው ምናምን ነገር አልኩ። እሷ በጣም ልታወራኝ ፈልጋለች። በጣም አይኔን በስታይ ነበር። እኔ ምንም ላይ ተራሱ አልቻልኩም። በጣም ሼክ አደረግ ነበር። እዛ እንዳጋጣሚ ጓደኞቼ መጡ። እነሱም ይዘውኝ ሄዱ እንጂ ኢቭን አትሂድ በቃ እዚህ ሆቴል ደረና ምናምን ብሎ ብላኝ ነበር። አይሄዳለሁ። ከዛን የሆነ ቃል የገባሁት ነገር ነበር አይኗን ካሳየኝ ምናምን ብዬ ማለት ነው ስለዚህ ብቻ ነበረብኝ። እሱን ማስገባት ችኮላይ እሱን ለማድረግ ሄድኩኝ። እሷ ጋር የነበረህ ነገር ጥሩ አልነበረም። ስለዚህ ይቅርታ አደረገችልኝ። ይቅርታ ጠየቅካት ማለት እሷ እኔና እንትን አትለም እህቷን ይቅርታ ጠይቅ ነበር። ይቅርታ ጠየቅኳት። አሁን አንድ ለእህቷ ማድረግ ያለብኝ ነገር አለ። እሱን አደርጋለሁ። ቀላል ነው አደርጋለሁ። እሱ ቀላል ነው። እሱ የሚደረግ ነገር ነው ማለት መጀመሪያ ግን አይኗን ማየት ነበርና ይቅርታ መጠየቅ የሚባለው ነገር ነበር እኔ ከበደኝ። ከዛን ጠየቅኳት። ከትላንት ወዲያ ምናምን ነገር ነው ይቅርታ መጠየቅ እፈልጋለሁ እህትሽ ነው ማልኳት። መጣች። ከዛን በቃ አውሩ ምናምን ብላ እሷ ሄደች። አወሯት። በቃ ማይ የጨነቀኝ ያወሯት ቀና ብዬ ማላወሯት መጥዬ ነው አወሯት። እኔ ምንም አልፈልግም እሷን ብቻ አስደስታት ነው ያለችው። ማለት በእኔም ላስከፋኸኝም ብጠፋ ምንም ብታረግም ችግር የለውም የተፈጠረው ሊገባኝ በቃ በጣም እንዲሄድ ግፊት ሲያደርግብኝ ነበር። ማለት ታይላንድ ነው የትም ሀገር በቃ መውጣት እንድንወጣ ህይወት እንድናሸንፍ በቃ እዚህ ሀገር ላይ ከታይላንድ ብዙ ልጆች ተመልሰዋል ሰሞኑን ታውቃለህ። መጀመሪያ መረጃው ብዙም አልነበረኝም ግን እሱ ብዙ ልጆች ተመልሰዋል። በታይላንድ ወደ ማይናማር ሄደው በጣም ብዙ ችግር ገጥሟቸው የተመለሱ ልጆች አሉ። አሁን ኦኬ እሱንም እንነግረዋለን። እስኪ ምናልባት አሁን ደግሞ ወደ ሌላ ሰዓት ውስጥ የተገፋፋ እንደውና አሁን ግን እሺ አሁን የሱን ጉዳይ አነሳው ማለት መታወቂያ እሱ ጋር ነው ለማለት ነው ያነሳው። እሱ አይደለም ሌላ ሰው መታወቂያ አንተ ጋር ነው። ስለዚህ አሁን እሷ የምትፈልገው እዚህ ቅድም ያልከው የፊርማው ጉዳይ አጠቃላ አሁንም እንትን እናርገውና በጣም ደስ ይላል። አንደበት ነው ያለ በጣም ስትናገር ዝም ብለን እንድናዳምጥ ነው የሚያደርገው። በጣም ሰፊ ሰዓት ኖሮን በደንብ ብናወራ በጣም ደስ ይለናል። ግን አሁን ካለን ሰዓት አንፃር አጠራጠር እናድርገው። ያው ተወዳታለህ ለመጀመሪያ ጊዜ በአይን ይወደድካት፣ ከዛ ደግሞ ተቀራረባችሁ። እስኪ እሷን ንገረን ምን አይነት ሴት ነች አንተ የወደድካት ሴት ከአይን እይታ ውጪ ልቧ ውስጧ? ስለሷ ማለት 6 አመት ምናምን አልቆየም ነበር ማለት ምን ዝም ብላ ሴት ብትሆን ኖሮ ማለት እኔ የሷ ሴትነት ይለያል እኔ ማለት ነው። ስለሷ መናገር አልችልም ነው ስለሷ ስለናቴ መናገር አልችልም። እሷ የሀገር ተመልሰሽ ምን ደውልልሽ ከሬዲዮ ጣቢያ ነው እንዳትደነግጭ
ኢትዮ ኤፍኤም 107.8 የሬዲዮ ጣቢያ ኢትዮ ጣዕም የሚባል ፕሮግራም አለ። ከዛ ነው ምንደውልልሽ። በርናባስና ተስፋሁን እንባላለን። ስቱዲዮ ውስጥ ብቻችንን አይደለንም። ባንቺ ጉዳይ ስናወራ ቆይተናል። ለዛ ነው የደወልንልሽ። ትንሽ ደቂቃ 1 ደቂቃ ትሰጪናለሽ? አሁን ያው ፕሮግራሙ ደግሞ በቀጥታ አየር ላይ እየተላለፈ ነው። አድማጮች እያዳመጡ ነው። ስለዚህ በህይወቴ በጣም ወሳኝ ሆነ ማድረግ የምችለው ከዚህ በኋላ ከምንም በላይ ማድረግ የምፈልገው ቀሪ ዘመኔን እኔ ከነፍሴ በላይ ምንም የምሰጠው ነገር የለም ላንቺና በመጀመሪያ ይቅርታ መጠየቅ ነው የምፈልገው። በሰው ፊት ማለት በህዝብ ፊት ቆሜ ይቅርታ ማለት ፈልጋለሁ። ስለተበርኩሽ መጀመሪያ አንቺን መጠየቅ እንዳለብኝ ይሰማኝ ነበር። ከየት መጀመሪያ እንዴት አድርጌ ይቅርታ መጠየቅ እንዳለብኝ አላውቅም ነበር። ስለዚህ በህዝብ ፊት ቆሜ ይቅርታ ጠይቃለሁ። ከዚህ በኋላ ያለኝን ነገር በሙሉ ማድረግ ያለብኝ መሆን ያለበት ነገር በሙሉ ላንቺ ይሁን ሁሉ ነገር እላለሁ። እንደምትናደጅ